በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የመንፈስ ቅዱስ ልጆች የእግዚአብሔር ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ዛሬ ቀኑ ከቀኖች ሁሉ የተለየ ሰማይና ምድር በደስታ የሚተያዩበት፣ መላእክት ከሰው ልጆች ጋር በአንድነት የሚዘምሩበት፣ የታላቁ አምላካችን ክብር በገሃድ የተገለጠበት ዕለት ነው። ይህ ዕለት ለኢትዮጵያውያንና ለኦርቶዶክሳውያን ሁሉ ትልቅ ትርጉም ያለው ቀን ነው። በአንድ በኩል የጌታችን የኢየሱስ ክርስቶስ የመጀመሪያው ተአምር የተገለጠበት ቃና ዘገሊላ ሲሆን፣ በሌላ በኩል ደግሞ ፈጥኖ ደራሹ የመላእክት አለቃ ቅዱስ ሚካኤል የሚከበርበት ዕለት ነው። ዛሬ በዚህች በተቀደሰች ሰዓት ከዓለም ሁካታ ወጣ ብለን ነፍሳችንን አረጋግተን ወደዚያ ወደ ገሊላ መንደር በምናብ እንጓዛለን። ውሃን ወደ ወይን መለወጥ ብቻ ሳይሆን የሕይወታችንን መታደስ እንለምናለን። የቅዱስ ሚካኤልን የክንፍ ጥላ እየተማጸንን የእግዚአብሔርን የማዳን ሥራ በድንቅ ቃላት እናወድሳለን። እስከ ፍጻሜው ድረስ አብራችሁን ቆዩ፣ በረከቱ ይፈስልናልና። የተወደዳችሁ ኦርቶዶክሳውያን በዓይነ ሕሊናችሁ ይህንን ሳሉ። ቦታው በገሊላ ውስጥ የምትገኝ ቃና የተባለች መንደር ናት። ሰርጉ ደምቋል፣ እንግዶች ተሰብስበዋል፣ ደስታው በራፍ ላይ ሞልቷል። የዓለም መድኃኒት ጌታችን ኢየሱስ ክርስቶስና የዓለም እናት ቅድስት ድንግል ማርያም በዚያ በሰርግ ላይ ታድመዋል። ነገር ግን በሰው ልጆች ታሪክ ውስጥ ሁሌም እንደሚሆነው ጉድለት ተፈጠረ፣ ወይኑ አለቀ። የሰርጉ አስተናጋጆች በሙሉ ተጨነቁ፣ ሙሽሮቹ አፈሩ። የደስታው ድባብ ሊጠፋ ፊቶች ሊጠወልጉ ጀመሩ። አያችሁ፣ ተመለከታችሁን? የሰው ልጅ አቅም እዚህ ድረስ ነው። ይጀምራል እንጂ መጨረስ ይከብደዋል፣ ያዘጋጃል እንጂ ማስቀጠል ያቅተዋል። ነገር ግን በዚያ ማን ነበረች? በዚያ ቦታ ማን ተገኝታ ነበር? የጭንቅ አማላጅ ሐዘን ደራሽ እናታችን ቅድስት ድንግል ማርያም ነበረች። የሰዎችን ፊት አይታ ጉድለታቸውን ቀድማ የምታውቅ ቅድስት እመቤት ወደ ልጇ ወደ ወዳጇ ዞራለችና ወይን እኮ የላቸውም አለችው። እንዴት ያለ አማላጅነት ነው! እንዴት ያለ እናትነት ነው! ብዙ ሳትናገር ችግሩን ብቻ አሳይታ መፍትሄውን ከልጇ እጅ የምትቀበል ቅድስት እናታችን ናት። ጌታችንም ጊዜው ባይደርስም እንኳ ስለ እናቱ ሲል ስለ ወዳጆቹ ሲል ውሃውን አዘዘው። በድንጋይ ጋኖች የተሞላው ውሃ ፈጣሪውን ሲያይ ምን የሆነ ይመስላችኋል? ሊቃውንቱ ሲናገሩ ሲያመሰጥሩ ውሃው ፈጣሪውን አይቶ ደነገጠ፣ ፊቱንም አቀላ ይላሉ። ያ ቀዝቃዛ ውሃ፣ ያ ቀለም የሌለው ፈሳሽ ወደ ጣፋጭ ወይን፣ ወደ ክቡር መጠጥ ተቀየረ። ይህ እኮ የቃና ታሪክ ብቻ አይደለም፣ የኔና የናንተም ታሪክ ነው። ዛሬ በሕይወታችን ውስጥ ወይን ያለቀበት ጉዳይ ይኖር ይሆን? ደስታችሁ የተሟጠጠበት፣ ተስፋችሁ የደበዘዘበት፣ ትዳራችሁ የቀዘቀዘበት፣ ነገር ሁሉ የከበዳችሁ ነገር ይኖር ይሆን? ዛሬ እላችኋለሁ አትስጉ። ዛሬ ጥር 12 ጌታ በቤታችሁ አለ። ጣዕም ያጣውን ሕይወታችሁን ወደ ጣፋጭ ወይን ሊቀይር፣ ጉድለታችሁን በበረከት ሊሞላ ዛሬም በቃና ዘገሊላ ጌታ ፊት ቆመን እንለምነዋለን፣ እንማጸነዋለን። በዚህች ዕለት ደግሞ የሰማያዊ ሰራዊት አለቃ የዋሁና ደጉ መልአክ ቅዱስ ሚካኤል ይታሰባል። ጥር 12 የቅዱስ ሚካኤል መታሰቢያ ነው። ቅዱስ ሚካኤል ስምህ እንደ ማር ይጣፍጣል፣ ሥራህ እንደ ፀሐይ ያበራል። አንተ በችግር ቀን የምትደርስ የእግዚአብሔርን ልጆች ከወጥመድ የምታድነህ፣ ያዕቆብን የረዳህ እስራኤልን በምድረ በዳ የመራህ፣ ሦስቱን ሕፃናት ከእቶነ እሳት ያወጣህ ቅዱስ አንተ ነህ። ዛሬም ለእኛ ለኢትዮጵያውያን ለኦርቶዶክሳውያን ለተጨነቁት ሁሉ ሚካኤል ያስፈልገናል። ክንፉን ዘርግቶ ከሚተኮሰው ፍላጻ፣ ከሚወረወረው ጦር፣ ከክፉ መንፈስ ሴራ የሚከልለን እሱ ነው። እስኪ በዓይነ ሕሊናችሁ ሳሉት። ሰይፉን መዞ ዲያብሎስን ረግጦ ለሰው ልጆች ምሕረትን የሚለምነው ያን ደግ መልአክ እዩ። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ስም የትሕትና ስም ነው። ይህ ስም የኃይል ስም ነው። እርሱ ታላቅ ሲሆን ራሱን ዝቅ ያደረገ በዙፋኑ ፊት ቆሞ ቅዱስ 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 እያለ ስለ እኛ የሚሰግድ ነው። የተወደዳችሁ ኦርቶዶክሳውያን ይህንን ጸሎት፣ ይህንን ቃለ ወንጌል የምታደምጡ የምትከታተሉ በሙላችሁ ልባችንን ሰብስበን እጆቻችንን ዘርግተን ወደ አምላካችንና ወደ ቅዱሳኑ እንጩህ። ይህ የምንጸልየው ጸሎት የእናንተም ጸሎት ይሁን። ጌታችን መድኃኔዓለም ኢየሱስ ክርስቶስ ሆይ በቃና ዘገሊላ ውሃውን እንደለወጥክ ዛሬ የሀገራችንን እንባ ወደ ደስታ ለውጥልን። የሕዝባችንን ሐዘን ወደ ፌሽታ መልስልን። አቤቱ ጉድለታችን ብዙ ነው፣ ፍቅራችን አልቋል፣ ሰላማችን ጎድሏል፣ ተስፋችን ተሟጧል።
ነገር ግን አንተ የችሎታ ሁሉ ጌታ ነህና ጣዕም ያጣውን ዘመናችንን እንደዚያ ሰርግ ወይን አጣፍጥልን። ቅድስት ድንግል ማርያም ሆይ በዚያ ሰርግ ላይ ጣልቃ እንደገባሽ ዛሬም በሕይወታችን ጣልቃ ግቢ። ስለታመሙት፣ ስለታሰሩት፣ ስለተራቡት፣ ልባቸው ስለተሰበረ ሁሉ ወይን እኮ የላቸውም ብለሽ ለልጅሽ ንገሪልን። እናታችን ሆይ አንቺ ካልነገርሽው ማን ይነግረዋል? አንቺ ካላሳሰብሽው ማን ያስታውሰዋል? የመላእክት አለቃ ቅዱስ ሚካኤል ሆይ ሰይፍህን አንሳ። በፊታችን የተደቀነውን የጨለማ ሰራዊት ምታ፣ በክንፎች ጥላ ስር ሸሽገን። አንተ የዋሁ መልአክ እንደ ባህራን ታማኝ አድርገን፣ እንደ አፎሚያ ከሰይጣን ወጥመድ አውጣን። በያለንበት ስፍራ በተለያየ ሀገር በስደት በሀገር ቤትም በተለያዩ ከተማዎች እንዲሁም በህመም በአልጋ ላይ ላሉት ሁሉ ፈጥነ ድረስላቸው። የተወደዳችሁ ኦርቶዶክሳውያን እናት አባቶቻችን፣ እህት ወንድሞቻችን፣ ሕፃናት ልጆችም ጭምር ዛሬ በቃና ዘገሊላ በረከትና በቅዱስ ሚካኤል ረድኤት እንደተጎበኛችሁ እናምናለን። እግዚአብሔር ሁላችሁንም በያላችሁበት ይባርካችሁ፣ የጎደለው ይሙላ፣ የጠመመው ይቅና፣ የደፈረሰው ይጥራላችሁ። ይህንን በረከት ለሌሎችም እንዲዳረስ ሼር በማድረግ የደስታው ተካፋይ ሁኑ። አስተያየታችሁ፣ ጸሎታችሁና ፍቅራችሁ ብርታት ይሆነናል። ሁሌም በቅዱሳኑ ምልጃ በአምላክ ጥበቃ ስር ሁኑልን። በዓሉ የሰላም የጤና የፍቅርና የበረከት ይሁንላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥር ወር ድርሳነ ሚካኤል። አንድነትህ በሶስትነትህ ሳይከፋፈል፣ ሶስትነትህ በአንድነትህ ሳይጠቃለል፣ በአንድነትህ በሶስትነትህ ለዘላለም ጸንተህ የምትኖር አንድ አምላክ የምትሆን አብ ወልድ መንፈስ ቅዱስ ሆይ የእልፍ አእላፋት ሰማያውያን ሰራዊተ መላእክት አለቃ ክቡርና ቅዱስ የሚሆን የቅዱስ ሚካኤልን ድርሳንና የትሩፋቱን ነገር እናገር ዘንድ እርዳኝ። በጥር 12 የመላእክት አለቃ የቅዱስ ሚካኤል በዓሉ በሚከበርበት ዕለት የሚነበብ የሚጸለይ ድርሳን ይህ ነው። ጸሎቱና በረከቱ ከሁላችሁም ጋር ይሁን ለዘላለሙ አሜን። እናንተ የተሰበሰባችሁ ከሌሎች የመላእክት አለቃዎች ሁሉ ይልቅ የበላይ የሚሆን የቅዱስ ሚካኤልን ክብሩን ገናንነቱን ታውቁ ዘንድ ልቦናችሁን ከንዋመ ሐኬት አንቅታችሁ ልትሰሙት ይገባል። ለፍጥረተ መላእክት ሁሉ አለቃ አላቸው። ለእሱ ግን ከምክንያቶች ሁሉ በአንድ ወገን እንኳ እንከን የሌለበት በአካል ሶስት ሲሆን በባህሪ በህልውና በስልጣን በመለኮት አንድ የሚሆን ከብቻው ከእግዚአብሔር በቀር አለቃ የለውም። መላእክት ሁሉም ፍጡራን ናቸው። ተፈጥሯቸውም ከነፋስና ከእሳት ነው። ይኸውም የነፋስና የእሳት ጠባዮች ናቸው። የመሬታውያን ግን ጠባያቸው አራት ሲሆን እነዚህም ነፋስ፣ እሳት፣ ውሃ፣ መሬት ናቸው። መላእክት ግን ሥጋ የለበሱ ረቂቃን በመሆናቸው ሞት፣ ድካም፣ እንደ ሰው ለመጋባት አንድ መሆን የለባቸውም። በሚዋለዱ ገንዘብ ይዋለዱ ዘንድ ልማደ ሰብ የላቸውም። የሴትና የወንድ ጠባይ የለባቸውም። ነገር ግን ፈጽመው ብዙ ናቸው። ብዛታቸውም ዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ድረስ የሚወርደው ነጠብጣበ ዝናብ እያንዳንዱ ቢቆጠር ለግዛቱ ወሰን የሌለው በህሊናት ሁሉ ላይ የሰለጠነ እግዚአብሔር ንዑዳን ክቡራን የሚሆኑ መላእክተኞቹ እንደዚሁ ይበዛሉ። ለአዳም ልጆችና ለከዋክብት በየወገናቸው የሚጠብቋቸው የታዘዙ መላእክት አሏቸው። ካደሩበት ወደሚውሉበት ከዋሉበት ወደሚያድሩበት እየተንከባከቡም ይመሯቸዋል። ለአራዊትም ለእንስሳትም ለወፎችም በባህር ውስጥ ለሚኖሩ አሳዎችም በደመ ነፍስ ሕያው ሆኖ ለሚኖር ፍጥረትም በሙሉ ለእያንዳንዳቸው ከልዑል እግዚአብሔር የታዘዘ ጠባቂ መልአክ አላቸው። ንዑዳን ክቡራን የሚሆኑ መላእክተ ብርሃን ግን የብርሃንን ልጆች ይጠብቋቸዋል። ውሉደ ብርሃንም የተባሉ ክርስቲያኖች ናቸው። ከእነሱም ጋር ያሉ የእግዚአብሔር ወገኖች እስራኤላውያን ናቸው። እነዚህም የዘላለምን ሕይወት ይወርሱ ዘንድ ይጠብቋቸዋል። ለሁሉም የጽድቅ ምልክት አለባቸው። መላእክተ ጽልመትም በልዑል እግዚአብሔር ትእዛዝ ያልተጠመቁ ያላመኑ የጨለማ ልጆችን ጊዜያቸው ሳይደርስ ያለ ጊዜያቸው እንዳይሞቱ ይጠብቋቸዋል። ነቢዩ ዳዊት እግዚአብሔር ፍርድ ለሚያገኙ ፍርድ እስኪሰጥ ድረስ በዚህ ዓለም ወገኖቹን ችላ ብሎ አይተዋቸውም እንዳለ በወንጌልም እንዲህ የሚል ጽሑፍ አለ። ለደጋጎች ደግ እንደሆነ ለክፎችም ፀሐይን ያወጣላቸዋል። በዚህ ዓለም ላሉ ሥጋዊ ደማዊ ለሚሆኑ ፍጥረታት በሙሉ በትክክል ዝናምን ያዘንምላቸዋል። በሚመጣው ዓለም ግን በእውነት ለዘላለሙ ክብር ምስጋና የባህሪው የሚሆን እሱ ለሁሉም እንደ ሥራው ዋጋውን ይከፍለዋል።
የቤተ ክርስቲያን ልጆች ሆይ ያልተጠመቁ በድንቁርና ያሉ አሕዛብን መላእክተ ጽልመት እንዲጠብቋቸው ስሙ። አራዊትንም እንስሳትንም አዕዋፍንም በባህር ውስጥ የሚኖሩ ዓሣዎችንም በደመ ነፍስ ሕያው ሆኖ የሚንቀሳቀሰውንም ሁሉ እንዲጠብቁ ተወቁ። የሳጥናኤል ሰራዊት አጋንንት ሰይጣናት ረቂቃንነት ያላቸው ከደመና በላይ የሚኖሩ ሰውን የሚያስቱ ርጉማን የተረገሙ በሰው ልቦና ውስጥ ገብተው ተንኮልን የሚያስተምሩ ኃጢአትን የሚያሰሩ የሰይጣን ሰራዊት ነፍስና ሥጋ ያላቸው አይምሰላችሁ። እነሱስ ካለቃቸው ከዲያብሎስ ጋር አስቀድሞ ሳይበድሉ በፊት ተፈጥሯቸው እንደ መላእክተ ብርሃን ከእሳትና ከነፋስ ነበር። ከበደሉ በኋላ ግን እንደ ጢስ ሆኑ፣ ዕውራንም ሆኑ። ንዑዳን ክቡራን በሚሆኑ ቅዱሳኑ ላይ አድሮ ከሚኖር ከጌትነቱ ብርሃን ተራቅተዋልና። ዳግመኛ ንጽሕናን ቅድስናን ከያዙ ከተቀበሉ በኋላ እርኩሳን ድል የተነሱ ሆኑ። ሦስተኛም አእምሮ ከተሰጣቸው በኋላ ሰነፎች ሆነዋልና ስለዚህ ንስሐ ገብተው ወደ ፈጣሪያቸው ይመለሱ ዘንድ መመለስ አይቻላቸውም። ነገር ግን በፍርድ ቀን አእምሮ ተሰጥቷቸው የማይረባ የማይጠቅም ንስሐ ቢገቡም ለሰይጣንና ለሰራዊቱም ሁሉ ወደ ተዘጋጀው የስቃይ ቦታ ከመግባት አይድኑም። ከነሱም ሰውን ከማሳት በስተቀር ምንም ስልጣን የላቸውም። እግዚአብሔርም ማን ይጠብቁ ዘንድ አይልካቸውም። ሰውንም ቢሆን እንስሳትንም ቢሆን እነሱስ የሚያሳስቱ የሚያወናብዱ እግዚአብሔርን የሚጠሉ እሱም የሚጠላቸው የእውነት ጠላቶች ናቸው እንጂ። ዳሩ ግን በባህርና በየብስ የሚኖሩ ሥጋን የለበሱ አጋንንት አሉ። እነሱም እንደ ሰው ያገባሉ፣ ይጋባሉ፣ ይወልዳሉ፣ ይዋለዳሉ፣ ስለዚህም ይሞታሉ። መልካቸውም እንደ ሰው የሆነ አሉ፣ እባቦችን የሚመስሉ አሉ። ልዩ ልዩ መልክ ያላቸው አሉ። እነዚህ ግን ማንን አያሳስቱም፣ ያሳምማሉ፣ ደዌም ይሆናሉ እንጂ አይገሉም። ከነሱም ነቀጥቃጠ ተስቦ የሚሆን አለ፣ ፈንጣጣ፣ ኩፍኝ፣ ጉድፍ የሚሆን አለ። ሌላም ብዙ ልዩ የሚሆን ደዌነት ያላቸው አሉ። ያለ እነሱ በቀር በዚህ ዓለም ሌላ ደዌ የሚሆን አንድም በሽታ የለም። ነገር ግን ከልዑል እግዚአብሔር ትእዛዝና ፈቃድ እንዲሁም የነፍስ ጠባቂዎች መላእክት ካልተጨመሩ በስተቀር ነፍስን ከሥጋ መለየት አይቻላቸውም። የእግዚአብሔር መልእክተኞችም አንዱ ብርሃናዊ የቀኝ አንዱ ጽልመታዊ የግራ ናቸው። ይኸውም ጽልመታዊ ጠባቂ መልአክ የሚያስት አይደለም፣ ከዲያብሎስም ሰራዊት ወገን አይደለም፣ ከሰራዊተ ጽልመት ወገን ነው እንጂ። የእግዚአብሔር መልእክተኞች ግን ኃይለኞች፣ ጽኑዓን፣ ቁጡዋን፣ ምሕረት ይቅርታ የሌላቸው እግዚአብሔር ወደ ወደደበት የሚልካቸው አጥፉ ያላቸውን የሚያጠፉ ለጥፋት የተዘጋጁ ናቸው። እሊህም ዝሙትን፣ ዘፈንን ስላበዙ ከያፌት ልጆች ወገን በአንድ ቀን 80 ሺህ የገደሉና በኋላም ዘመን ይህን ዓለም ለማጥፋት የሚመጡ እስክንድር ንጉሥ የዘገባቸው ጎግ ማጎግ የሚባሉ አገራቸውን የወረሱባቸው ናቸው። በእነዚያም ወራቶች በሽታ፣ ችግር፣ መጨነቅ፣ መዓት ይበዛል። ሰው ሞትን ቢሻ አያገኝም። ወደ ገደልም ቢወርድ ወደ ባህርም ቢሰጥም 5 ዘመናት እስኪፈጸሙ ድረስ መሞት አይቻለውም። ስለነዚህም ዘመናት ከችግሩ ከበሽታውና ከጻዕሩ ብዛት የተነሳ በእነዚህ ዘመናት ያልነበሩ ሰዎች ንዑዳን ክቡራን ናቸው አለ እግዚአብሔር። ከሐሳዊ መሲህም በኋላ እንዲህ ይሆናል። ጌታችን ኢየሱስ ክርስቶስ ሰው የሆነበት የደህንነት ወር የሚሆን አስቀድሞ በመጋቢት 29 ቀን ዓለምን ለማዳን እንደመጣ እንዲሁም በሙታንና በሕያዋን ለመፍረድ በዕለተ እሁድ ይመጣል። ወደ ቀደመ ነገራችን እንመለስና የኃጣንን ነፍሳት የሚያጋፏቸው የሚያዳፏቸው ለፈጣሪያቸው የሚቀኑ እሊህ ጸሊማን መላእክት ናቸው። ግርማቸውም ሞት ነው። እሊህም ከነግ እስከ 3 ሰዓት 7000 ከዳዊት ሰራዊት 13000 ከሰናክሬም ሰራዊት የገደሉ ናቸው። እንደዚህም ሁሉ ጌታችን ወደ ወደደበት መዓት ወደ ታዘዘበት ቦታ ይልካቸዋል። ስለዚህም ጴጥሮስን ጌታው እንዲህ አለው፣ ከ12ቱ ነገድ ከሌጊዮን ሰራዊት ወገን ዛሬ ይልክልኝ ዘንድ የባህሪ አባቴን መማለድ የማይቻለኝ ይመስልሃልን? አለው። ስለ ክፋታቸው በሌጊዮን ይመሰላሉ፣ ሌጊዮን ርኩስ መንፈስ ነውና። 12ቱ ሰራዊተ ጽልመት በአዳም ልጆች ልክ 12 ነገድ ናቸው። መላእክተ ብርሃን ግን 99 ነገድ ናቸው። እነዚህም ለበጎ ነገር እንጂ ለማጥፋት ለመግደል ወደ ማንም ቢሆን አይላኩም፣ ደጋጎች ቅዱሳን አገልጋዮች ናቸውና። በእኛ ዘንድ ካህናት ከሕጋቸው ከሥልጣናቸው እንዳይሻሩ መግደል እንዳይገባቸው እነሱም በጎ ሥራ ሰርተው የዘላለምን ሕይወት መንግሥተ ሰማያትን ይወርሱ ዘንድ ወዳላቸው ሰዎች ለይቅርታና ለሰላም ይላካሉ እንጂ። ለሕዝባውያን ግን ሞት የሚገባቸውን በፍርድ ይሰሩ ይቀጡ ዘንድ ከልዑል እግዚአብሔር ሥልጣን ተሰጥቷቸዋል። እንደዚሁም ሁሉ መላእክተ ጽልመት ይሙት በቃ የተፈረደበትን ይገድላሉ። መላእክተ ብርሃን ግን ማንንም አይገድሉም።
መላእክተ ብርሃንስ ንዑዳን ክቡራን ታማኝ አገልጋዮች ስለሆኑ ቅዱስ 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 እግዚአብሔር አሸናፊ የምትሆን የኃያላን ጌታ ጌትነትህ በሰማይ በምድር የመላ ነው እያሉ የምስጋና መስዋዕትን ያቀርባሉ። ሰራዊተ ቁዝን ያጠፋ ዘንድ ሚካኤልንና ገብርኤልን እግዚአብሔር በላካቸው ጊዜ አንድ ሰውስ እንኳን አልገደሉም። ለቴዎድሮስና ለገላውዲዮስ ሰይፍን ሰጧቸው እንጂ። እንደዚሁም ሁሉ ንዑዳን ክቡራን የሚሆኑ ቅዱሳን መላእክትና መላእክተ ብርሃንም በማንም በማን ላይ ጥፋትን አያመጡም። የመብረቅ መነጽራቸውን ተሸልመው በየሹመታቸው በሰማይ ሞልተው ይኖራሉ እንጂ። ሊታያቸውና እየለምኑትም ዘንድ በወደደ ጊዜ በዚያ በመብረቅ መነጽር ይታያቸዋል። ሙሴንም በደመና አምድ እንደተነጋገረው እነሱንም እንዲሁ ይነጋገራቸዋል። እንደዚሁም ሁሉ በመብረቅ መነጽር መላእክትን ያነጋግራቸዋል። እነሱም ወደ ተላኩበት መልእክት ይሄዳሉ። እሳት ከውሃ ጋር በተገናኘ ጊዜ ፈጥኖ እንዲጠፋ ከግርማው የተነሳ እንዳይጠፉ ያለዚያ መነጽር በስተቀር ተገልጾ አይታያቸውም፣ አያነጋግራቸውም። እንደዚሁም ሁሉ ፍጡራን መላእክት ፈጣሪያቸው እግዚአብሔርን ተገልጾ ያዩት ዘንድ አይቻላቸውም። መላእክተ ብርሃን ተፈጥሯቸው ከእሳት ነው። እለ ነደ እሳት እሙንቱ ተብሎ እንደተጻፈ ሁሉም ከእሳት ባህር የተፈጠሩ ናቸው። እነሱም እሳት ናቸው፣ መነጽራቸውም መብረቅ ነው። ያለዚህ የመብረቅ መነጽር በስተቀር ለመላእክት መለኮት የማይገለጽላቸው ከቶ እንደምን ነው? ፍለጋውን ያለማግኘት በቀር ይህን አስጨናቂ ነገር ለመመራመር አንድፈር። ዳዊት መጋረጃውን መሰወሪያውን ጨለማ አደረገ እንዳለ ባህርየ መለኮቱን እመረምራለሁ ማለት በእውነት ጨለማ ነውና፣ በሱ ማመን ግን ለዘላለም የሕይወት ብርሃን ነው። ለመላእክተ ጽልመት ግን መነጽር የላቸውም። የጌታችንን ትእዛዝ ሁሉ መላእክተ ብርሃን ይነግራቸውና ወደ ተላኩበት ይሄዳሉ እንጂ። ለመላእክተ ብርሃንም ለመላእክተ ጽልመትም አለቃቸው የመላእክት አለቃ ቅዱስ ሚካኤል ነው። ነገር ግን የመላእክት አለቆች ትክክል ናቸው። እነዚህም ንዑዳን ክቡራን የሚሆኑ ሚካኤል፣ ገብርኤል፣ ሩፋኤልና አፍኒን፣ ራጉኤልም፣ ኡራኤልም፣ ሳቁኤልም ሰባቱ ሊቃናት የተባሉ ኃይላትም የሚባሉ እነዚህ ናቸው። እነዚህም በሹመትና በሰራዊት ትክክል ናቸው። የቀደመውን ሃይማኖት በመሻር ከሌሎቹ ሊቃነ ጳጳሳት ከመለየቱና ሃይማኖትን ከመለወጡ በፊት በጴጥሮስ ወንበር የተሾመ የሮም ሊቀ ጳጳሳት ይበልጥ እንደነበር እንዲሁም ቅዱስ ሚካኤል በክብር ይበልጣቸዋል። ንዑድ ክቡር ለሚሆን ለሚካኤልም ከክብሩ ገናንነት የተነሳ አምላክን እንደወለደች እንደ እመቤታችን እስከ ምጽአት ድረስ በየወሩ በዓል ተሰራለት። ምጽዋት በመስጠት ጸሎት በመጸለይ በምስጋና የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ስም በጎ ሥራ የሠራ ሁሉ ቅዱስ ሚካኤል ረዳት ጠባቂ ይሆነዋል። በዚህም ዓለም ከክፉ ነገር ሁሉ ይጠብቀዋል፣ በሚመጣውም ዓለም ከገሃነም ያድነዋል። በሞተም ጊዜ ነፍሱን በክንፉ አቅፎ ይይዛታል፣ ባሕረ እሳትንም ያሻግራታል፣ ፍጹም ደስታ ወዳለበት ገነትም ያገባታል፣ ለተላፊኖስ እንዳደረገለት ሁሉ። ተላፊኖስ የሴት አዳሪ ልጅ ነው። እናቱ በየወሩ የቅዱስ ሚካኤልን ዝክር ትዘክር ነበር። ፈጽሞ ባለጸጋ የሆነ አንድ ሹም ነበር። ከዕለታት አንድ ቀን በእርሻው መካከል ተቀምጦ አዝመራውን ሲያጭድ 1 ዓመት የሆነውን ብላቴና ልጇን ተላፊኖስን አዝላ መጣች። ከዚያም በሹሙ አዝመራ ውስጥ ቃርሚያ ትቃርም ጀመረች። በመሸም ጊዜ ያ ክፉ ሹም ከቃረምሽው ከፍለሽ የሚደርሰኝን ድርሻዬን ስጭኝ አላት። እሷም ጌታዬ እዘንልኝ ራራልኝ እንጂ አትውሰድብኝ አትቀማኝ፣ ድሃ ነኝና ቤት የሚሰራ ዘር የሚዘራ ረዳት ባል ወይንም ገንዘብ የለኝምና የሚካኤልን በዓል ደርሶብኛልና ከሕፃንነቴ ጀምሮ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ እስካሁን ድረስ ከቶ አስታጉያ አላውቅም አለችው። ያም መኮንን ድሃ ብትሆኚስ የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ ባላደረግሽም ነበር። ይልቁንስ ድርሻዬን ስጭኝና ድርሻሽን ውሰጂ አላትና ድርሻውን ሰጥታው ሄደች። በነጋታውም ትቃርም ዘንድ መጥታ ብላቴናውን ከባለጸጋው አጠገብ አስቀምጣው ልትቃርም ሄደች። ብዙ ሰዎች በቀኙና በግራው ተሰልፈው ያጭዱ ነበር። ያም ባለጸጋ ከተላፊኖስ ጋር በእርሻው መካከል ተቀምጦ ስለ ሚካኤልና ገብርኤል በሰው አምሳል ተገልጸው ታዩት። ሰላምታ ከሰጡት በኋላ ይህ የማን ነው ልጅ ቢሉት የአንዲት ድሃ ሴት ልጅ ነው አላቸው። ይህ ሕፃን እናቱን ስለገፋሃት በእግዚአብሔር ትእዛዝ ቤትህን ንብረትህን ይወርስሃል፣ በሱ ዘንድ ፊት አይቶ ማዳላት የለበትምና አሉት። ይህንንም ከተናገሩ በኋላ ከፊቱ ተሰወሩ። እሱ ግን ከምቀኝነቱ የተነሳ አእምሮን ያጣ ሆነ። እናቱን ተጣርቶ ይህን ብላቴና አሳድገው ዘንድ ስጭኝ አላት። እሷም ከሚካኤልና ከገብርኤል ጋር
አደራ ለአንተ ነው ብላ ሰጠችው። እሱም ብላቴናውን ወስዶ በሳጥን ቆልፎ ከባህር ውስጥ ጣለው። አንድ ዓሣ የሚያጠምድ ሰው ከባህር ውስጥ አግኝቶት ወደ ቤቱ ወሰደውና በዚህ ሀገር አደገ። ሕፃኑም 12 ዓመት በሆነው ጊዜ ያ ባለጸጋ ሰው በእንግድነት ወደዚያ ሀገር ሄዶ ሳለ ስሙን ተላፊኖስ ብለው ሲጠሩት ሰማ። ያም መኮንን ይህ ተላፊኖስ ማለት ትርጓሜው ምንድነው ብሎ ቢጠይቃቸው ከውሃ ውስጥ በሳጥን የተገኘ ማለት ነው አሉት። በምን ጊዜ በማንኛውስ ወንዝ አገኛችሁት አላቸው። ዘመኑም 12 ዓመት ይሆናል። እሱም እስኪ ሳጥኑን አሳዩኝ አላቸው። ያንን ሳጥን አሳዩት። መኮንኑም የእሱ ሳጥን እንደሆነ አውቆ ብላቴናው ከወጥመዱ ስላመለጠና ከሞት ስለተረፈ ጥርሱን አፋጨ። ይህን ባሪያ በዋጋ ሽጡልኝ አላቸው። አንሰጥህም፣ በሚስቶቻችን ጡት አድጓልና ልጃችንን መሸጥ ይሆንብናል አሉት። ወርቅ ብርና ሌላም የ10 ግመል ጭነት ልብስ ጨምሬ እሰጣችኋለሁ አላቸው። እነሱም ተስማምተው ዋጋቸውን ተቀብለው ተላፊኖስን አሳልፈው ሰጡት። ከዚህም በኋላ መኮንኑ ይህችን ወረቀት ይዞ የመጣውን ሰው ሳታውሉ ሳታሳድሩ እንደደረሰ በሰይፍ አንገቱን ቁረጡት የሚል ደብዳቤ ጽፎ ይህን ወረቀት ለሚስቴ ስጥና ሰው በተሰበሰበበት አደባባይ ያንብቧት ብሎ ላከው። 2 መንገድ መሪዎችን ጨምሮ ለተላፊኖስ ሰጠውና ይሁዳ ጌታን በመሳም እንዳስያዘው በሽንገላና በተንኮል ራሱን ሳመው። ተላፊኖስም በጉዞ ላይ ሳለ የመላእክት አለቃ ቅዱስ ሚካኤል በመንገድ አገኘውና የያዝከውን ደብዳቤ ያሳየኝ፣ እግዚአብሔር ወደ አንተ ልኮኛልና አለው። ተላፊኖስም ጌታዬ አላዘዘኝም፣ የላከኝን ትእዛዝ እተላለፋለሁን? አላሳይህም አለው። የመላእክት አለቃ ቅዱስ ሚካኤልም መግለጡን ሳትግለጥ እንደተጠቀለለ አሳየኝ እንጂ አለው። ተላፊኖስም ለቅዱስ ሚካኤል ባሳየው ጊዜ 3 ጊዜ እፍ ቢልበት የሞቱን መልእክት ወደ ሕይወት መልእክት ለውጦ ሰጠው። ከዚህም በኋላ ወደ ሰማይ አረገ። ተላፊኖስም ያችን ወረቀት አድርሶ ለመኮንኑ ሚስት ሰጣትና ሕዝቡ በተሰበሰበበት ጉባኤ ፊት ተነበበች። የደብዳቤውም ቃል እኔ መኮንን እገሌ ይህን ዓለም ንቄ ተውኩ፣ ሹመቴንም ገንዘቤንም ለልጄ ለተላፊኖስ አውርሻለሁ። ልጄን እገሊትን ያግባ፣ በወንበሬም አስቀምጡት፣ በራሱም ላይ የወርቅ ዘውድ ድፉለት፣ በዝርግፍ ወርቅ ሸልሙት፣ በነጋሪት ድምፅ ዝፈኑ። ይህን ትእዛዝ ያልተቀበለ ለአንገቱ ሰይፍ ይዋሰው የሚል ነበር። በደብዳቤውም ውስጥ ከሚስቱና ከሌሎችም ባለሟሎች ጋር የሚተዋወቁባት ልዩ ምልክት ተገኘች። ደብዳቤዋን በተነበበች ጊዜ የመኮንኑ ሚስት ተላፊኖስን እየመሩ የመጡ የባሏን 2ቱን አሽከሮች ጌታዬ በእውነት ላከና አለቻቸው። እነሱም ደብዳቤ ሰጥቶ ራሱን ሲስመው አይተናል፣ ለሀገሩም ሰዎች ገንዘቡን ሁሉ ሲዘራ ተመልክተናል አሏት። ሚስቱም ይህን ነገር በሰማች ጊዜ አለቀሰች፣ የራሷንም ፀጉር ቆረጠች። በራሷ ላይ አመድ ትቢያ ነሰነሰች፣ ማቅም ለበሰች፣ መበለትም ሆና ኖረች። የሀገሩ ሰዎች ግን በነጋሪት ድምፅ እያወኩ እየዘፈኑ ተላፊኖስን አነገሱት፣ ሾሙት፣ የመኮንኑንም ልጅ አጋቡት። ውሃውን ለውጦ የወይን ጠጅ ያደረገ ጌታ የአብ የቃል ኪዳኑ መልእክተኛ በሚሆን በመላእክት አለቃ በቅዱስ ሚካኤል ቃል የሞቱን መልእክት ወደ ሕይወት ለውጦታልና። ተላፊኖስም አዋቂ ሰው ቸር ሆነ፣ ለሁሉ በጎ ሥራን ሠራ፣ በግዞት ያሉትን የተማረኩትን ሁሉ ነፃ አወጣ። የመላእክት አለቃ ቅዱስ ሚካኤልም ተላፊኖስን በሕልም እንዲህ ሲል ታየው። ልዑል እግዚአብሔር ኃይሉን የሚገልጽብኝ ተፈጥሯቸውን ከእሳት የሚሆን የሰራዊተ መላእክት አለቃ የምሆን ከሕፃንነት ጀምሮ እስከ ዛሬ ድረስ የጠበቅኩ ስለ እናትህም ቃል ኪዳን ከብዙ መከራና ሞት ያዳንኩ እኔ ሚካኤል ነኝ አለው። ቀጥሎም በየጊዜው ያገኘውን ነገር ነገረው። ዛሬም ትንቢት በተነገረልህ ጊዜ ያንን መኮንን በታየውበት በተነጋገርኩበት በእርሻ መካከል በእኔ ስም ቤተ ክርስቲያን ሥራ፣ ያም ጎስቋላ ሹም ከጥቂት ዘመን በኋላ ወደ አንተ ይመጣልና የቤተ ክርስቲያኑን ቅጽረ ግቢ ጠባቂ አድርገው። ያችንም እርሻ ለቤተ ክርስቲያን መባ መገበሪያ ይሆን ዘንድ ስጥ አለው። እሱም ለመባ ለመገበሪያ ይሁን ብሎ ሰጠው። ያም መኮንን ከጥቂት ዘመን በኋላ ተመልሶ መጣ። የቤተ ክርስቲያንና የእርሻው ጠባቂ አደረገው። ባለ ዘመኑ ሁሉ ከዚያ ከቤተ ክርስቲያን ለሚወጣና ለሚገባ ኃጢአቱን እየተናዘዘ ኖረ። የድሃን ገንዘብ በአመጽ በሽንገላ የሚቀሙ ባለስልጣኖችንና ባለጸጋዎች ይገሰጹ ዘንድ ነዌ የተባለ ባለጸጋ ከድሃው ከአልዓዛር እጅ ውሃን እስከሚለምን ድረስ ከሲኦል ፍዳውን እንደተቀበለ እንደተቃጠለ፣ እንደዚሁም ሁሉ ባለጸጎች ሁሉ በዚህ ዓለም ምጽዋት በመስጠት ነዳያንን ካልጎበኟቸው ከነዳያን እጅ ውሃን እስከ መለመን ደርሰው በሲኦል ይጨነቃሉ ብሎት ከሱ ተሰወረ። ከዚህ በኋላ ተላፊኖስ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው አደረገ። ቤተ ክርስቲያንም በቅዱስ ሚካኤል ስም አሳንጾ በፍጹም ክብር አከበራት።
ያም መኮንን የተላፊኖስን ትእዛዝ ተቀብሎ የመላእክት አለቃ የቅዱስ ሚካኤል ቤተክርስቲያን አገልጋይ ሆነ። ባለ ዘመኑ ሁሉ በድህነት ተይዞ የቅዱስ ሚካኤልን እርሻ አዝመራ ሲጠብቅ ኖረ። ተላፊኖስም ምጽዋት በመመጽወት ጸሎት በመጸለይ በጎ ሥራ እየሰራ ብዙ ዘመን ከኖረ በኋላ በበጎ ዕረፍት አረፈ። ለዘላለሙ የማታልፍ መንግሥተ ሰማያትንም ወረሰ። ልመናውና በረከቱ ከአንባቢው ከሰሚው ከጸሐፊውም ከሚያጽፈውም ጋር አድሮብን ይኑር ለዘላለሙ የሚጠብቀን አሜን። በእውነቱ ለተላፊኖስ ከፍተኛ እርዳታ ያደረገለት የመላእክት አለቃ ቅዱስ ሚካኤል ይህ ነው። በቸርነቱ ላይ ለሰው ታዛዥ ነውና። ዲያብሎስ ከወደቀና ከተዋረደ በኋላ ሚካኤል ተሾመ የሚሉ አሉ። ነገር ግን እንደዚህ አይደለም። ዲያብሎስ ሳይወድቅና ሳይዋረድ አስቀድሞ የመላእክት አለቃ ቅዱስ ሚካኤል ሹም ነበር እንጂ። ሰባቱ የመላእክት አለቃዎችም ከሰራዊቶቻቸው ጋር እንደዚህ ይኖራሉ። ለሁለቱ ነገድ ግን አለቃ የላቸውም። እነዚህም ሱራፌልና ኪሩቤል ናቸው። አለቃቸው ፈጣሪያቸው እግዚአብሔር ነውና። ከሳኦል አስቀድሞ ብቻውን ነግሶ እንደነበረ ከሳኦል በኋላ ግን እግዚአብሔር ሳሙኤልን ጠርቶ ወገኖቼ እስራኤል ንቀውኛልና ንጉሥ አንግስላቸው፣ የዚህንም ንጉሥ አስተዳደሩንና ፍርዱን አስታውቅ፣ እኔ ንጹሕ ባህሪ ነኝና አለው። ስለዚህ ክብር ለማግኘት ይህን ነገር ለሰው ይለምኑ ዘንድ አይሹም። ይህን አድርግልኝ ብለው ከእግዚአብሔር ዘንድ ሊለምኑ ምን አይቻላቸውም። የሚሆነውንና የማይሆነውን አያውቁምና አቤቱ የሚሻለንን የሚበጀንን አንተ አድርግልን እያሉ መንግሥቱን ጽድቁን ይሻሉ እንጂ። ዛሬም ሰባቱ ሊቃናት ከሰራዊታቸው ጋር አሉ። ለሁለቱ ነገድ ግን አለቃ የላቸውም። 9ኛ ነገድ ማዕረግ ሆነዋልና ጴጥሮስም ጌታው የአንዱ መልአክ ማዕረግ በሰማይና በምድር መካከል የመላ ነው ብሎ እንደነገረው ተፈጥሯቸውን ሊያዩ በወደዱ ጊዜ የሚያበራ እንደ ብርሌ የጠራ ባህርን ያያሉ። መልካቸውንም አይተው የሁሉ አባት የሚሆን መላእክትን የፈጠረ እግዚአብሔርን ያመሰግኑታል። አንዱ አለቃ ግን ከሰራዊቱ ጋር ወደቀ፣ ተዋረደ። ይኸውም ከመላእክት በማዕረግ 10ኛ ነገድ ነበር። ስለሱ ፈንታ በሚመጣው ዓለም ጻድቃን በእነሱ ቦታ ገብተው ይቆጠራሉ። ስለዚህም ሰይጣን በሰው ልጅ ላይ ይቀናል። በቀናች በጸናች ሃይማኖት ጸንቶ ሰውነቱን ለመከራ ካልሰጠና ንስሐ ካልገባ በስተቀር የሚያቸንፈው የለም። እንግዲህ ትሕትና ማለት ይህ ነው። ጆሮ ያለው ይስማ። ዲያብሎስ ለአዳም አልሰግድም ባለ ጊዜ ወደቀ ተዋረደም የሚሉ አሉ። የቅዱስ ጊዮርጊስ ገድል በተጻፈበት መጽሐፍ ተጽፎ ይገኛል ብለው ይናገራሉ። ጊዮርጊስ ግን እንዲህ አላለም። ራሱ መንፈስ ርኩስ ሰይጣን ለአዳም አልሰግድም ባልኩ ጊዜ አዋረደኝ ጣለኝ አለ። ይኸውም ሐሰት ነው። ሐሰተኛ የሐሰት መገኛም ነውና እንዲህ አለ እንጂ። ፈጣሪያችን እስከ ስጋዌው አስቀድሞ ለፍጥረቱ ይሰግዱ ዘንድ መላእክትን አላዘዛቸውም። ከስጋዌው በኋላ ግን ፍጥረት ሁሉ ለሱ ስጋ ሰገዱለት። ስጋ የባህሪ አምላክ ሆኖ በአብ ቀኝ ተቀምጧልና። አዳም የተፈጠረ አርብ ነው። ዲያብሎስ ግን አዳም ከመፈጠሩ በፊት አስቀድሞ ረቡዕ ቀን ወደቀ ተዋረደ። እግዚአብሔር በመጀመሪያው ቀን እሁድ ሰማይንና ምድርን፣ ውሃንና መሬትን፣ ነፋስንና እሳትን፣ መላእክትን፣ ጨለማንና ብርሃናትን ፈጥሯልና። ሰኞም በዚህ ዓለም ሞልቶ የነበረውን ውሃ ከሶስት ከፈለ። ነገር ግን መላእክትን ፈጥሮ አልፈጸመም። ጌታችን ኢየሱስ ክርስቶስ በወንጌል አባቴ እስከዛሬ ይፈጥራል ይሰራል፣ እኔም እንደሱ ፈጥራለሁ እንዳለ፣ ኦሪትም ፍጥረት ሁሉ በስድስተኛው ቀን ተፈጸመ እንዳለች፣ የሥራህ ውጤቶች የምን ሆን እኛም ያን ጊዜ ተፈጠርን። አቤቱ በእውነት ሁላችንም አዳም በተፈጠረበት ቀን ተፈጠርን። አትክልት፣ አዝርዕት፣ ልምላሜም ሳርም ሁሉ ማክሰኞ ሲፈጠሩ፣ ፀሐይ፣ ጨረቃ፣ የሰማይ ከዋክብትም ደግሞ ረቡዕ ተፈጠሩ። ሰይጣን ዲያብሎስ ግን ብርሃናትን አሸብርቀው የመልካቸውን ጸዳል ባየ ጊዜ ዙፋኔን በእነርሱ ላይ ዘረጋለሁ፣ ልዑል እግዚአብሔርንም እመስለዋለሁ ስላለ በዚሁ በዕለተ ረቡዕ ወደቀ ተዋረደ። በዕለተ ሐሙስም በደመ ነፍስ ሕያዋን ሆነው በባህር ውስጥ የሚንቀሳቀሱ ፍጥረቶችን ከምግባቸው ጋር ፈጠረ። አርብ ግን አዳምንና በክንፍ የሚበሩ በራሪ ፍጥረቶችን ፈጠረ። ከእነዚህም የሚበሉ አሉ። በዕለተ ቀዳሚት ሥራውን ፈጽሞ ከሥራው ሁሉ አረፈ። ለዘላለሙ ክብር ጌትነት የባህሪ ገንዘቡ የሚሆን ለሱ ምስጋና ይግባው፣ አሜን። በእውነት እንግዲህ እናንተ የክርስቲያን ወገኖች የሆናችሁ ሁላችሁ በዚህ ዓለም በረከትን እንዲያድላችሁ በሚመጣውም ዓለም በክንፉ ባሕረ እሳትን እኔንም እናንተንም ያሻግረን ዘንድ በየወሩ የቅዱስ ሚካኤልን በዓል አክብሩ፣ መታሰቢያውንም አድርጉ። ተፈጥሮ ከሚያቃጥል ነድ እሳትና ነበልባል የሆነ
የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናው፣ በረከቱ፣ አማላጅነቱ የክርስቲያን ወገኖች የዚች ቡቃያዎች ወጣንያን ከምንሆን ከወንጌል ልጆች አትክልቶች በደመ ወልደ እግዚአብሔር በተቀባን ከሁላችን ጋር ይኑር፣ ከክፉ ዘመንም መከራ የሚያድነን ለዘላለሙ አሜን። በአንዲት ሀገር ውስጥ አንድ ክርስቲያን ሰው እንደነበር ተነገረ። እግዚአብሔርን የሚፈራ ነበር፣ ትእዛዙን የሚያከብር፣ ለበጎ ሥራ የሚተጋ ነበር። የመላእክት አለቃ ቅዱስ ሚካኤል የሚወደውና በፍጹም ደስታ ደስ ብሎት ዝክሩን ይዘክር ነበር። የመላእክት አለቃ ቅዱስ ሚካኤልንም የወደውና በፍጹም ደስታ ደስ ብሎት ዝክሩን ይዘክር ነበር። ያም ክርስቲያን ሰው ሚስቱን፣ ልጆቹን፣ አሽከሮቹንና ቤተሰቡን የሚያስተዳድረው በእርሻ ሥራ ከሚያገኘው ምርት ነው። እሱም አስቀድሞ በታላቅ ደስታ የቅዱስ ሚካኤል የበዓሉን መታሰቢያ እያደረገ ይኖር ነበር። ከዓመታት በአንዲቱ ዓመት በእርሻው ላይ የዘራው አዝመራ ያማረ የበጀ ሆነለት። ብዙ ስንዴ፣ ሌላም በየአይነቱ ብዙ የእህል ምርት አመረተ። ነገር ግን እንደ ቀድሞ ሥራው አልሰራም። የመላእክት አለቃ የቅዱስ ሚካኤል የበዓሉን መታሰቢያ ዝክሩን ማድረግ ቸል አለ። የቀድሞ ሥራውንም ዘነጋው። በአዝመራው ሁሉ ውስጥ ትል ወጥቶ እጅግ ያማረ የበጀ አዝመራውን ሁሉ በልቶ አጠፋበት። ያን ጊዜ ሐሳብ ገባው፣ ታላቅ ድንጋጼም አደረበት። የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ ስላስታጎለ ታላቅ መከራ ደርሶበታልና አዝመራውም ሁሉ ጠፍቷልና። ከዚህ በኋላ ተጸጽቶ የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ ዝክር በፍጹም ትጋት ከቀድሞ የበለጠ ማድረግ ጀመረ። ንስሐም ገባ። ባለ ዘመኑ ሁሉ በጎ ሥራ መስራትን አላቃለለም፣ ቸልም አላለም። እግዚአብሔርም የሚመጸውተውና የሚመግበውን አላሳጣውም። ፈጽሞ ይቅር ባይ ነውና የፍጹም ይቅርታ መልእክተኛ በሚሆን በቅዱስ ሚካኤል ጸሎት ንስሐውን ተቀበለው። ቅዱስ ሚካኤልም የቀድሞ ቸርነቱን አላጓደለበትም። ሁለተኛም የምድሩን ፍሬ ሁሉ አበዛለት። ተመልሶ እንደ ቀድሞ ሆነ። ማንኛውም የእህል ተባይ አልነካበትም። የእግዚአብሔር ጸጋ አደረበት። የቅዱስ ሚካኤልን በረከት በቤቱ በእርሻው ወረደለት። በገዛውም ከብት ሁሉ የመላእክት አለቃ በሚሆን በቅዱስ ሚካኤል ልመናና ጸሎት ሀብቱ ከቀድሞ ሁሉ ፈጽሞ በዛለት። ያም ክርስቲያናዊ ሰው በጎ ሠራ። ሥራውን አብዝቶ የዕለት ጉርስ፣ የዓመት ልብስ ለሌላቸው ለነዳያን፣ ለምስኪናንም ሁሉ ምጽዋት ለመስጠት እጁን ዘረጋ። ለሰው ሁሉ ቸርነትን፣ ርኅራኄን አደረገ። የመላእክት አለቃ የቅዱስ ሚካኤል በዓሉ በሚከበርበት ቀን በሚካኤል ስም እንዲህ እያደረገ ቆይቶ በበጎ ዕረፍት አረፈ። በቅዱስ ሚካኤል ልመናና ጸሎትም ወደ መንግሥተ ሰማያት ገባ። ልመናውና ክብሩ ለዘላለሙ በእውነት በእኛ ላይ ይደርብን፣ አሜን። በእውነት በስም በአካል ሦስት በባህሪ በሕልውና አንድ አምላክ ብለን አምነን ጥር በባተ በ12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ እንዲከበር እንናገር። በዚያች ቀን እግዚአብሔር የመላእክት አለቃ የሚሆን ቅዱስ ሚካኤልን እስራኤል ወደ ተባለ ያዕቆብ ልኮታልና ወንድሙ የሚሆን ኤሳውን ፈርቶ ስለነበር ከእርሱም ማዳነው። ዮርዳኖስንም ወንዝ አሻግሮ የእናቱ ወንድም ወደሚሆን ወደ ላባ ሰደደው። ላባም ሁለቱን ልጆቹን ሊያንና ራሔልን አጋባው። መንገዱንም እየጠረገ በደህና በፍቅር በአንድነት ከቤተሰቡና ከገንዘቡም ጋር ወደ ወንድሙ መለሰው። ወንድሙም ኤሳው በፍቅር በአንድነት ተቀበለው። ስለዚህም በምዕመናን ላይ የተሾሙ ሐዋርያት በየወሩ በ12 ቀን የመላእክት አለቃ ንዑድ ክቡር የሚሆን የቅዱስ ሚካኤልን መታሰቢያ በዓል እናደርግ ዘንድ አዘዙን። ፍጹም ልመናውና ክብሩ ለዘላለሙ በእኛ ላይ አድሮብን ይኑር፣ አሜን። በእውነት የእግዚአብሔር አገልጋዮች ከሚሆኑ ልዑላን ሊቃነ መላእክት አንዱ የምትሆን ለአንተ ለሚካኤል ሰላም እላለሁ። በቴዎድሮስ ላይ ወራሪ ጠላት ተነስቶበት ልትረዳው በሄድክበት ሰዓት ቅጠል በነፋስ ኃይል እንደሚረግፍ ሰይፍህን በእጁ ላይ ባዩ ጊዜ የቁዝ አገር ሰዎች እንዲሁ ረገፉ። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት
ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን አጸደ ማርያምና ወለተ ሰማዕት፣ ፍቅርተ ማርያምና ወለተ መስቀል፣ አጸደ ማርያም ወለተ እግዚአብሔር፣ ገብረ እግዚአብሔር፣ ወለተ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ወለተ ሐና፣ አስካለ ማርያም፣ ወለተ አናንያ፣ ወለተ ጻድቅ፣ ወለተ ሐና፣ ወለተ መስቀል፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ጽጌ፣ ወለተ ቂርቆስ፣ ምህረተ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ መድህን፣ ትርሲተ ድንግል፣ ወልደ ገብርኤል፣ ጽጌ ማርያም፣ ወልደ ሰማዕት፣ ገብረ ሚካኤል፣ ጸዳለ ማርያም፣ ቀጸላ ማርያም፣ አጸደ ማርያም፣ ወለተ ሥላሴ፣ እህተ ሚካኤል፣ ኃይለ ሚካኤል፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ኪሮስ፣ ዓመተ ትንሣኤ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ምራተ ሥላሴ፣ ጽጌ ማርያም፣ ጽጌ ማርያምና ወለተ ጻድቅ፣ ጽጌ ማርያም፣ ፍቅረ ማርያም፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ ተቋመ ማርያም፣ አበቡ፣ አታለል፣ ይመር፣ ስንዴው፣ መካሻ፣ ብርቄ፣ ተፈሪ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ አስራተ ማርያም፣ ስህነ ማርያም፣ ወለተ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ኢዛና፣ ሰላማዊት፣ ራይሻን፣ ገብረ ሥላሴ፣ ወለተ መድን፣ ገብረ መድን፣ ወልደ ሥላሴ፣ ወለተ ቂርቆስና እህተ ማርያም፣ ገድለ ጨርቆስ፣ ወለተ ሚካኤል፣ ወለተ ኪሮስ፣ ተክለ ማርያም፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ ዓመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሚካኤል፣ ሀብተ ማርያም፣ ፍቃደ ሥላሴ፣ ሽመልስ፣ ቃልአብ፣ ተክለ ሥላሴ፣ ሳህለ ማርያም፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት